ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዘዞ በግሬ ወከንድ ተከነሆ ተጀመረ። እንግዲህ በትናንትናው ቪዲዮ ሰው ሰራሽ ሐይቁን አሳይቻችኋለሁ። እንግዲህ ከሰው ሰራሽ ሐይቁ ባሻገር ሌላስ ምን አለ ካላችሁኝ እንግዲህ ለውጦችም አሉ። ወንዙ ዳር ላይ ብዙ ነገሮች እየተሰሩ ነው። ዛሬ ደግሞ ለየት ያሉ የወንዙ ዳር ፕሮጀክቶች አሉ። እነሱን አሳያችኋለሁ። ከታች ጀምረን እስከ ወደ ላይ እንሄድ። እንግዲህ የወንዙ ዳር ፕሮጀክቶቹ በዚህ መልክ አሁን ይሄ የወንዙ ዳሩ ላይ ያለው በዚህ መልክ እያስዋቡት ነው። የተለያየ አርት ዲዛይን እየተሰራበት ነው። ለአይን እንግዲህ ማራኪ እየተቀባ ነው። እንደምታዩት በተለያየ ሰዓሊዎች ናቸው እንግዲህ ይመስለኛል ስዕል እየተሰራበት ነው። እንዲህ ባዶ ነበረ ከዚህ ቀደም። ይሄ ወኮዩ ነው እንደምታዩት። ላይ እንግዲህ ስንደርስ እግረ መንገዳችሁን ግራ ቀኙን እያያችሁ ተከተሉን። ለቻናሌ ግን አዲስ የሆናችሁ ካላችሁ ወዞዞ በግሬ ላይ ናችሁ ያላችሁት። ውሃው እንደምታዩት ነው። እዚህ ጋር የሚቀቡት ይሄ ነው። ውሃው ከላይ የሚመጣ ብቻ ውሃ አይደለም። ከሰፈር ውስጥ የሚወጡ አሉ፣ መጋቢ አሉ። ዋናው ወንዝ እንግዲህ ከእንጦጦ ነው የሚነሳው አብዛኛው ውሃ በተለያየ ቦታ፣ ግን በየመሃሉ ደግሞ ከሌሎች ቦታዎችም ወንዙን የሚቀላቅሉ አሉ። ይሄም አሁን ቀደም ያሳየኋችሁ ይሄም ከሌላ ቦታ ይመጣ ነው። እንግዲህ ድልድይ ነች እቺ። በዚህ ስር መጥቶ እዚህኛው ወንዝ ጋር የሚቀላቀል ነው። ይሄ ሲቀባ እንግዲህ በጣም ያምራል ብዬ አስባለሁ። ላይ ፊት ለፊታችን የምታዩት ድልድይ ያለች፣ በሷ ጋር ተሻግረን በጣም የሚያማምሩ ቤቶች፣ ለመዝናኛ የሚሆኑ ቤቶች እንግዲህ ትናንትና ብያችሁ ነበረ። ሰዎች አሁን ለመዝናናት ከከተማ ይልቅ ወደዚህ የሚመጡበት ሁኔታ የሚፈጠር ይመስለኛል። ምክንያቱም በጣም ውብ ተደርገው እየተሰሩ ነው እዚህ ወንዝ ዳር ላይ ያሉ ፕሮጀክቶች መዝናኛ የሚሆኑ በተለይ። ስለዚህ እንደ አማራጭ የሚሆኑ ይመስለኛል። አሁን ስላላለቁ ሰውም አልለመዳቸውም። አንዳንድ ቦታ ያለቁ አሉ፣ ግን ሰዎች ከዚህ ቀደም አሳይቻቸዋለሁ። ብዙ ሰዎች ለመዝናናት አይሄዱባቸውም። አንዳንድ ቦታዎች አነስ ያሉ መዝናኛ ቦታዎች ናቸው። አሁን ትናንትና ያሳየኋችሁ ሐይቁ ዳር ላይ ያሉ ሲጠናቀቅ እንግዲህ ብዙ ሰዎች እዚሁ አዲስ አበባ ውስጥ የሚመርጡት ነው ስላችሁ ነበረ። ሌላው ደግሞ እሱ ጋር ተያይዞ እዚህ ጋር እንደዚሁ መዝናኛ ቦታዎች አሉ ለአይን የሚማርኩ። እዚህ እንግዲህ ወንዙ ዳር ላይ ፊት ለፊት በርቀት ይታያችሁ ከሆነ የሚሰሩ ትንንሽ ጎጆ ቤቶች ያሉ ለመዝናኛ የሚሆኑ ናቸው። ይሄ ድልድዩን ተሻግረን ስንሄድ እዛ በዛ በኩል ዞረን እናያቸዋለን። ይሄ እንግዲህ ውሃው እንደምታዩት ነው። ከላይ የሚመጣ ውሃ ነው። ይሄ ከእንጦጦ በባምቢስ በኩል አልፎ ይመጣል። ግን ይሄ ውሃ ኮሜንት ላይ ያስቀምጡ። ወደ አባ ሳሙኤል ነው የሚገባው። የት ነው ወዴት ነው የሚሄደው? ይሄ ውሃ መጨረሻው በየት በኩል እንደሚያልፍ አላውቅም። እሱን የምታውቁት ኮሜንት ላይ። ይሄ ውሃማ መዳረሻው በዚህ በኩል ነው የሚያልፈው ነው እንግዲህ አዲስ አበባ ሲለቀው የምናውቀው እንጂ ከዛ በኋላ መዳረሻው ይሄው እንደምታዩት አንጻራዊ ስናየው ንጹህ ነው። አሁን ቀደም ሲል ከነበረው ጋር ነው ማመሳሰለው ማወዳደረው። ቀደም ሲል እንደዚህ ነበር፣ በጣም ጥቀርሻ ይመስል ነበረ። አሁን ግን በተወሰነ መልኩ ጠርቷል። ምክንያቱ ደግሞ ከዚህ ቀደም እንደነገርኳችሁ ከየሰፈሩ ቀደም ሲል ውሃ ወደ ውጭ ነበር የሚፈሰው። አሁን ግን ልብስ ማጠቡ ምንም ውሃ ፍሳሽ ወደ ውጭ መውጣት የለበትም። ግቢ ውስጥ ተቆፍሮ እዛ ውስጥ እንዲቀበር እየተደረገ ነው። እንግዲህ የቁጥጥር ሁኔታ ነው። አንዳንድ ቦታ በጣም ይቆጣጠራሉ፣ አንዳንድ ቦታ እንዲሁ ይሄው መዝናናት ብስክሌት እንዲህ አይነት እንግዲህ ለልጆችም በጣም ትልቅ ነገር ነው። ፈጣን ነው ልጅ እንደምታዩት። እዚህ ጋር የሚሰሩ እንግዲህ ከወንዙ ዳር ቅድም ያልኳችሁ ይሄ በግራ በኩል የምታዩቸው ከዚህ ከወንዙ ጋር ተያይዞ ለመዝናኛነት የሚያገለግሉ ናቸው። ውሃው እንዴት አያችሁት? ለየት ያሉ ዲዛይኖችን እያየን ነው።
በዚሁ በወንዝ ዳር ፕሮጀክት ምክንያት የቤቶቹ አሰራር የዛሬም ብቻ ሳይሆን ከዚህ ቀደም ያሳየኋችሁ ወንዝ ዳር ላይ ለመዝናኛነት የሚሰሩ ትንሽ ዲዛይናቸው ለየት ያለ ነው። ለመጥበብ ሞክረዋል። እዚህ ጋር በጣም በርካታ ግንባታዎች ናቸው ያሉት። እቺ ቤት አሁን ለመዝናኛ ትመስለኛለች። ኦልሬዲ አልቃለች እንደምታዩት። ከሱ ቀጥሎ ደግሞ ቤቶች አሉ ላይ ድረስ እንደምታዩት። ግራውንዶቹ በዚህ በኩል አገልግሎት ይሰጣሉ፣ ግን ወደ ላይ ይቀጠላል፣ ያስታውቃል። ብረቶች አሉ። እሱ ደግሞ በዛ በኩል ዋናው መንገድ ነው። አስፓልቱ የሚታዩት መኪኖች የሚተላለፉት ዋናው መንገድ አለ። ስለዚህ በዛ በኩልም አገልግሎት የሚሰጥ ይመስለኛል። በዚህ በኩል ደግሞ በወንዙ ዳር በኩል እኒህ ግራውንዶቹ የሚሰጡ ናቸው። እንግዲህ ወደፊት ምን ሊሆኑ እንደሚችሉ አይታወቅም። እንዲህ መዝናኛ ሊሆኑ ይችላሉ፣ ሌላ አገልግሎት የሚሰጡ ሊሆኑ ይችላሉ። እንደምታዩቸው ናቸው። እንግዲህ በዚህ በኩል ለሚያልፍ ሰው እዚህ ጋር ያሉት አገልግሎት ይሰጣሉ። በላይ በኩል ደግሞ እንደዚህ ያሉ ይሄ ጠቅላላ አዳዲስ ቤቶች ናቸው። ላይ ድረስ ነው የምናየው። በዚህ በኩል ስናየው ወንዙ አለ። ከወንዙ ዳር ጋር ደግሞ እንግዲህ ውብ ተደርጎ አረንጓዴ የተደረገ ነው ያለው። ዛፎቹ አዳዲስ ዛፎች የተተከሉ አሉ። እነኚህ ሲያድጉ ጥላ ይሆናሉ። ይሄ አዲስ አጥር ነው የሚያጥሩት። እንግዲህ ያኛውን ከዚህ ከእንትኑ ጋር ለመለየት ይመስለኛል። በግራ በኩል ያልኳችሁ ቆይ ዞር ይዛ ያሳያችኋለሁ። በጣም ብዙ ግንባታዎች አሉ። እንደምታዩቸው እነኚህ ግንባታዎች ይሄን አልፎ እንደምታዩት ወረቀትም አለ። መደዳውን ትልቅ ህንፃዎች ናቸው ያሉት። ከነሱ ፊት ደግሞ ሌሎች ለመዝናኛ የሚሆኑ እነሱ ያስታውቃሉ። ጎጆ ቤቶች በጎጆ መልክ የተሰሩ አሉ። የሚያማምሩ ቤቶች አሉ። እነሱን ጠጋ ብለን እናያቸዋለን። ሳሩ ይሄ ራሱ በጣም የሚገርም ነው። እንግዲህ በጣም የሚገርም ያው ውሃ ስለሚጠጣ ነው። እንደምታዩት ቦታው ራሱ ውስጥ ሳር ማርገጥ አይቻልም። በነገራችን ላይ ግን እንዲህ ስታዩት ራሱ ያለፋችሁ እንዴት ደስ እንደሚል ራሱ የሆነ ሽታ ጠረኑ ራሱ እዚህ አካባቢ ያለው ሪል የሆነ ጫካ ውስጥ እያላችሁ የሚሸታችሁ እንደሱ አይነት ጠረን ደስ የሚል ነው። ይህ እንደውም ቦታው ለብስክሌት የተመቸ ይመስለኛል። ብዙም ዳገትም አይደለም። ስለዚህ እንደ ልብ ብስክሌት እየጋለቡ ለመሄድ ብዙም ያስቸግር አይመስልም። ነፋሻ ነው፣ አየሩ ይመቻል፣ ጫጫታ ውካታ የለም። እሱ ነው እኔ ደስ የሚለኝ። ይሄ ወንዝ ዳሩ ጸጥ ያለ ነው። ከዛ ባሻገር አቋራጭ እንዳልኳቸውም ማቋረጫ ሆኗል። የወንዝ ዳር እንትኖች ትራንስፖርት ጋር በዙሪያ ከመጋፋት አንዳንድ ቦታዎች ደግሞ ትራንስፖርት የሌለባቸው ቦታዎች አሉና ይሄ ወንዝ ዳሩ ወኪዎቹ መራመጃዎቹ ለማቋረጫ ይሆናሉ። አሁን በዚህ አቋርጦ መሄድ በዛ ዙሪያውን ከመሄድ በዚህ አቋርጦ መሄድ እጅግ በጣም ትልቅ አድቫንቴጅ ነው።
ፊት ለፊት እንሰት ሲሆን እንግዲህ ጸጋ ተተክለዋል። ከወንዙ ማዶ ነው። እዚህ ፊት ለፊት እንግዲህ እያለሙት ነው። ወጣጫዎች ይታዩኛል። ስፖርት ማዘውተሪያ የሚመስል የሚታጠር ይታየኛል። እንግዲህ ይታያችሁ ከሆነ አላውቅም። እዚህ ጋር የሚሰራ ነገር አለ። እንግዲህ ሳሩ መሀል ላይ በሲሚንቶ ክብ ተደርጎ የተተዋለ የሆነ ጉዳይ ይኖረዋል። እንግዲህ እዛ ፊት ለፊትም በሚታያችሁ መወጣጫ ዛፉ ስር አለች። የሚወርዱባት ሰዎች ይታጠራል በሽቦ። እንግዲህ እሱም የሆነ የተወሰነ ነገር ነው የሚታየኝ። የሆነ ነገር ሊሰራበት የታሰበ ይመስላል። ሌላው እንግዲህ በጣም በርካታ ያልኳችሁ ይሄ እዚህ ፊት ለፊት የምታዩት መግባት ከቻልኩ ገባ ብዬ አሳያችኋለሁ። ጎጆ ቤቶች ብዙ መዝናኛ ነው። ይሄ በግራ በቀኝም እንደምታዩት ይሄ ራሱ አሰራሩ ለየት ያለ ነው። የምታዩት በድንጋዩ ወደ ትግራይ ሄዳችሁ ከሆነ ቤቶቹ አብዛኞቹ ቤቶች ገጠር ላይ ያሉት በድንጋይ ደረቅ ካብ በሚመስል የተሰሩ ቤቶች ናቸው። ይሄኛው ደግሞ ዘመናዊ ተደርጎ የተሰራ ነው የሚመስለው። ቤቱ ራሱ እንደሱ ነው የምታዩት። ይሄ እንግዲህ ሰፊ ቦታ ነው የያዘው። በቀኝ በኩል ታች የሚታያችሁ እስቲ ቆይ በዚህ ገባ ብዬ አሳያችኋለሁ። ይሄ ሰፊ ቦታ ነው የያዘው። በላይ በኩል በአስፓልቱ ስታልፉ ወደታች እዚህ በግራና በቀኝ የተሰራበት መንገድ በጣም የሚያምር ነው። ይሄ ከላይ ሆናችሁ በዋናው መንገድ ስታዩ እነኚህ ቤቶች ይታያችኋልና ይሄ ራሱ እንግዲህ በግራ በኩል ያለው ላይ ድረስ እንደምታዩት መዝናኛ ነው የሚሆን መስለው በጣም በርካታ ቦታ ነው ያዘው። ይሄ እንደምታዩት ነው እንግዲህ በቀኝ በኩልም ይሄ እዚህ አለ። እንግዲህ ወንዙን ዳር ተከትሎ የተሰሩ ልማት ፕሮጀክቶች ናቸው እነኚህ። የሚገርማችሁ ግን እንደዚህ አንዳንድ ፕሮጀክቶች ውስጥ ገብታችሁ ስትጠይቁ ሰው ኃላፊዎቹ የሚያሰራውን ሰው አታገኙትም። ሰራተኞቹ የሚሰራትን ነገር ብቻ ነው የሚያውቁት የሚነግሯቸው። እና ብዙ ቦታ ላይ እንደዛ ነው ስጠይቃቸው እንደዛ ነገር መሰለኝ ነው የሚሏቸው። እንትን ነው ስትሏቸው እንደዛ መሰለኝ ይሏቸዋል። ቤቶቹ እንግዲህ እንደምታዩቸው የሚያምሩ ናቸው። ውስጡ ይሄ ይታያችሁ ከሆነ ቀርቀሃ ነው። ይሄ ከውስጥ ያለው በቀርቀሃ ነው። ከላይ ሳር ቤቶች ናቸው። እንግዲህ ከስር መቀመጫ ይኖራል ብዬ አስባለሁ። ገና ነው። ይሄ መሬቱን እያስተካከሉት ነው ገና። በርካቶች ናቸው። እንግዲህ ይሄ ሲጠናቀቅ ማሰብ ነው። ይሄው ቀርቀሃው ይሄ ቀርቀሃ ባርኒሽ ነገር መቀባት አለበት ይመስለኛል። ባርኒሽ ካልተቀባ የሆነ የሚበላው ነገር አለ፣ ብል ነገር። ወንበሮች ላይ እንደሱ አውቃለሁ፣ ብል ነገር ይበላቸውና ባርኒሽ ይቀቡታል ብዬ አስባለሁ። ይሄው ላይ ድረስ ነው እንግዲህ እነኚህ እንግዲህ ሲጠናቀቁ ውብ ነው የሚሆኑት። ራሱ እንዲስታያቸው ያምራሉ ቤቶቹ። እንግዲህ ዋናው አስፋልት በርቀት ይታያችሁ ከሆነ በዛ በኩል ነው። ወደ ታች ነው የምታዩት። ይሄን በዚህ ወረድ ስንል ደግሞ አሁን የመጣሁበት የወንዙ ዳር ፕሮጀክት አለ። እንግዲህ ወንዝ ዳር ላይ የተሰሩ ካሉ መዝናኛዎች አንዱ እንግዲህ ይሄ ነው። ተለቅ ያለ ወደፊት እንግዲህ እንደ አማራጭ መዝናኛ ይሆናል ብዬ ያልኳችሁ ይሄ ነው።
ሲጠናቀቅ ይሄ በግራ በኩል የምታዩትም የቅድሙ ጎጆ ቤቶች አሉበት የሱ አካል ነው። ከላይ ይሄም መደበኛ ቤት አሰራር አይነት ሆኖ ግን ጣራው ሳር ለብሷል። ከላይ የሆነ መንደር ነው የሚመስሉት። የሆነ አንድ መዝናኛ ቦታ ሆኖ ላይ እየሰሩ ነው የሚታያችሁ ከሆነ ውሃ ሲያጠጡት ያላችሁ ላይ አረንጓዴ ነው። እንግዲህ አሁን ፀሐይ ነው፣ ጧትና ማታ ውርጭ ነው፣ ግን ሳሩ ውሃ ስለሚጠጣ ተመችቶታል። እኔ በቀኝ በኩል ያሉት እንትኖች አሁን እያደጉ ነው። ከፍ ሲሉ ደግሞ ጥላ ይሆናሉ። አሁን ሰዎች በዚህ ሲያልፉ ፀሐዩን እንዳይጎዳ። በዛ በኩል የቆዩ ዛፎች ናቸው አብዛኞቹ። እዚህ ዳር ላይ የተተከሉት አዳዲስ ናቸው፣ ለምደዋል። ግን ወደ ላይ ገዘፍ ብሎ ዛፎቻቸው ቅርንጫፍ ሲያወጡ በዚህ ስታልፉ እንግዲህ ጥላ ይሆናል ብዬ አስባለሁ። በግራ በቀኝ በኩል አሉ የተተከሉ ዛፎች። በዛኛው አስፋልት አሁን በዚህ ለመምጣት ታስቡ በጣም ነው የሚያደክመው። ረጅም ነው የሚሆነው። ይሄ ግን ሾርት ከት ነው። በቃ ይሄ ዲዛይን ያልኳቸው ከዚህ በፊት ያሳየኋቸው ያትቺ ፊት ለፊት የምታዩት ቤትም እንደዚሁ ለየት ያሉ ዲዛይን ለመስራት እየተሞከረ ነው። አንዷ ማሳያ ይህች ነች። እዛ ያየናቸውና እነኚህ እዚህ ጋር የታጠረው የምታዩት እንግዲህ የሆነ ግንባታ አለ። በግራ በኩል በኔ በግራ የሚታየው አጥር አለ። እሱም ጋር እንግዲህ የሆነ ግንባታ እየተካሄደ ነው። ምናልባት እሱ ደግሞ ግንባታው ተጠናቆ ሲከፈት ምን እንደሆነ ባላቅም ተጨማሪ ውበት ነው የሚሆነው። እዛ ፊት ለፊት የምታዩት የሚገርመው የሚሰሩት ስራዎች ምንድነው የተፈጥሮ ይሄ ተራራ በጣም ድንጋይ ያለበት ተራራዎች ያታችሁ ከሆነ ዋልያ እንዲህ የሚኖርባቸው ቦታዎች ላይ በጣም ድንጋያማ ከአንዱ ድንጋይ ወደ አንዱ ድንጋይ የሚዘሉበት ልክ እንደዛ አስመስለው እየሰሩት ነው። የተፈጥሮን እያስመሰሉ እየሰሩት ነው። እነ ቤቶች አይታችኋቸዋል። ከዛ በፊት ማሳይቻችኋለሁ። መዝናኛ ነው የሚሆኑት እንደምታዩቸው። እንግዲህ ገና ናቸው። ፕሮጀክቱ ገና ስላላለቀ ነው። ከሁሉም ጋር ተሳስሮ የሚሰራ ይመስለኛል። ግቢያቸው ራሱ ይሄ ግሪን ነው በጣም። እዛ በኩል እንግዲህ የድልድዩ ስር እንደምታዩት በደንብ እየሰሩት ነው። ቅድም ያልኳችሁ ቆይ ጠጋ ብዬ ላሳያችሁ እስኪ። የተፈጥሮ ድንጋይ የተደራረቡ ድንጋዮችም የሆነ አንዳንድ ቦታዎች ላይ የሚገኙ ሰሜን ልክ እሱን አስመስለው እየሰሩ ነው። እዛ እንደምታዩቸው ራሱ የቻለ ውበት ነው የፈጠረው። እዛ ይሁንዛ እየሰሩ ያሉት እዛ በጣም የሚገርም ነው። ሲጠናቀቅ እንግዲህ እስኪ ደግሞ እናየዋለን። በዛኛው በኩል ዞር ብለን አሁን ከዚህ በርቀት ላይ ይታያችሁ ይችላል። ራሱ ውበት ነው የሚፈጥረው ያኛውን ሲጠናቀቅ። ከዛ ባሻገር ይሄ እዚህ ጋር የምታዩት ደግሞ እንደ ሽርሽር እንዳይናድ እያሰሩት ነው። ይሄ ዋናው መንገድ ነው። ይሄኛው ድልድይ አለ። ይሄ በዚህ ውስጥ ማለፍ ይቻላል። ሰው እዚህ በድልድዩ ስር መንገድ አለ፣ ሰው ማለፍ ያለው። ይሄ በዚህ ውስጥ ታዩት ከላይ መኪና ሄዳል፣ ለሰዎች ማለፍ ያለው። ይሄ ወክወን ተከትላችሁ ትሄዱ በውስጥ አልፋችሁ ወደ ላይ ወደ ባምቢስ የሚወስደው መንገድ ይዛችሁ ትሄዳላችሁ። እስቲኛ በላይ በኩል መጣ ግን ደረጃውን ተከትለን
ሰፊ ነው መንገዱ እንደምታዩት በፍጥነት ነው፣ ግን እዚህ ጋር ለመሻገር ከባድ ነው። መኪኖቹ በፍጥነት ነው የሚሄዱት። ግራ ቀኝ አይተን ቆመን ጠብቀን ካልሆነ ይሄ ደግሞ ሰላም መንገድ የሚባል ነው። እንግዲህ በመግቢያው እየገባን ነው። ስም ተሰይሟል ማለት ነው። ይሄ ገደላማ መንገድ ስለሆነ በጥንቃቄ ያራምዱ ይላል። አዎ በእርግጥ ትክክል ነው። ደረጃ ነው ግን ላይ ስለሆነ ካሜራው ላይ ይታያችሁ ይችላል። ደረጃዎች አሉት። በደረጃዎቹ ነው እየወረድኩ ያለሁት። ቅድም ያልኳችሁ በዛ ውስጥ ነበር የምንመጣው። በዚህ ታናል ነገር አለች። እቺ ታናሏ በዛ ውስጥ ሰዎች ወክ እያደረጉ ብስክሌት የሚሄድ ደግሞ ሰው በዚህ ያልፋል ማለት ነው። ሌላው ደግሞ እዚህ አካባቢ ምን ምን እንዳለ ይሄ እዚህ ጋር የሚለጠፉ ነገሮች ፊት አሁን ፉትሳል መጫወቻ ወደፊት ስንሄድ የፉትሳል ካፍቴሪያ ነገር አለ ነው የሚለን። ምልክቶች አሉ። ምግብ ቤት አለ። የፉትሳል ስፖርት አለ። ሱቆች አሉ ማለት ነው። እንግዲህ ወደፊት ስትሄዱ እንግዳ ሆናችሁ እንኳን ወደዚህ ስታልፉ እንደዚህ አይነት ማስታወቂያዎች በየመሃሉ አሉ። እርምጃዎትን ይዩት፣ ለህፃናት የተከለከለ እንደ የመሳሰሉ የሚሉ ነገሮች አሉና እነሱ እያነበቡ መሄድ ይቻላል። የሚፈልጉትን ቦታ መኖርን አለመኖሩን። እዚህ ጋርም እንደምታዩት ውሃ እየጠጣው ነው። ሳሩ ለዛ ነው እንግዲህ እንጂ አሁን ፀሐዩ ቀን ፀሐዩ ጧትና ማታ ደግሞ በጣም ውርጭ አለ። እስከ ጥር ድረስ ነው እንግዲህ የሚባለው። ይሄ በምሽትም ለመሄድ ላይቶች ስላሉ ብዙም እንትን የሚል አይደለም። በዛኛው በኩል ይሄ እኔ በሚሄድበት በኩልም ልክ በተቃራኒው እንደዛው አለ እንደምታዩቸው። እዚህ ጋር እንግዲህ መሻገሪያ አለ። ግን ይሄ መሻገሪያ ምናልባት ወንዙ ካልሞላ ነው እንጂ ወንዙ ከሞላ ከባድ ነው በዚህ ለመሻገር፣ በተለይ ክረምት ላይ። ፊት ለፊት እንግዲህ ሬስቶራንት ይመስለኛል በዛኛው በኩል አለ። በዚህ በኩልም እንግዲህ ይኖራል ብዬ አስባለሁ። ምክንያቱም እዛ ጋር ታፔላዋ የምትነግረን ወደፊት ሱቆች አሉ። ውሃው በዚህ ላይ ሰዎች እንግዲህ ተራምደው መሄድ ነው ማለት ነው። አያችሁት እንግዲህ አንጻራዊ ነው። ቀደም ሲል የሚያውቅ ሰው ያውቀዋል ይሄን ውሃው ምን ያህል ጥቁር እንደነበረ። እንግዲህ ሬስቶራንት ፊት ለፊት የሚታያቸው ይመስለኛል። ሱቆቹም አሉ ነው የሚለው። ፉትሳል አለች። እቺም እንደምታዩት ዲዛይኗ ለየት ያለ ነው። ምናልባት ሬስቶራንት ሆናለች ብዬ አስባለሁ።
እቺ ነች በግራ በኩል የምታዩት እንግዲህ ለፉትሳል መጫወቻ ፒቲ ጎል አላት። ያት እንደምታዩት 3-3 ወይ ደግሞ አንዳንድ ቦታ ሰፋ ሲል 6-6 ሆነው ጨዋቱበታል። በዛ በኩልም እንደዚሁ ልክ እኔ እንደምሄድበት መረማመጃ አለ። እነኚህ የቆዩ ዛፎች እንዴት እንደሚያምሩ ጥላቸው ራሱ እንዴት ደስ እንደሚለዩ ፊት ለፊት የምታዩቸው ዛፎች በፊት የነበሩ ናቸው፣ የቆዩ ናቸው። ከስር ሰውም ቁጭ ብሎባቸዋል። ጥላ ናቸው፣ ደስ ቅስቅስ ያደርጋሉ። ፀሐይ ነክቷቸው በተለይ ፊት ለፊት እንግዲህ የሚሰራም ከዚህ ከወንዝ ጋር የተገናኘ ይመስለኛል። አዲስ ነው ግንባታው። በዚህ ስታልፉ ራሱ ቅዝቅዝ ነው የሚለው። ከስር ሰው ተቀምጧል። በርከት ቢል በተለይ እንደዚህ ሰዎች የሚሄዱባቸው አሁን ቀን ላይ ለመሄድ ይሄ በዚህ በጥላው ለመሄድ ደስ ነው የሚለው። እንደምታዩቸው በጥላ ስር እንደማለፍ ነው የሚቆጠረው። ወይ ወንዙ ፊት ለፊት እንደሚታያችሁ ነው። ይሄ ድልድይ ነገር ናት መሰለች፣ ከፍ ያለች ቦታ ነች። ከስር ነው አሁን ሄዱ። በዛኛው በኩልም ግንባታ አለ እንደሚታያችሁ እየተሰራ ያለ ነው። እንግዲህ ለወደፊት የመዝናኛ አማራጩ ወንዝ ዳር ነው ይሆናል ብዬ የማስበው። ክቡራትና ክቡራን ቻናሌ ተከታታዮች እንግዲህ ዛሬ እስኪ ወንዝ ዳር ምን ይመስላል፣ በየጊዜው ለውጡ ምን ላይ ነው ያላያችሁትም እንድታዩት፣ አንዳንዴ ደግሞ የደረሰበትን ደረጃ ያልተጠናቀቁትን እየተዘዋወርኩ እንደማሳያችሁ ይታወቃል። ለዛሬም እንግዲህ ያዘጋጀሁላችሁ ቪዲዮ ይሄ ወንዝ ዳሩ ምን ይመስላል የሚለውን በወፍ በረር የቃኘንበት ቪዲዮ ነበረ። ሁሌ እንደምላችሁ ሁሌ እንደምመኝላችሁ ሰላምና ጤና ዛሬም ከእናንተ ጋር ይሁን። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።